ሁሉን ነገር ደርሼበታለሁ እያልኩህ ነው። ምን? መቼ? ባንተ ቤትማ ደብቀ ሞታል። ልጅ ቤት ስትለኝ እኮ አለቀ የጠራኝ መስሎ። ላስጠነቅቅሽ ነው የመጣሁት። ምን እያልክ ነው? በምን ጉዳይ? አቦ ተነሽልኝ አልኩሽ እኮ በእናትሽ። ግን ደግሞ ከወይዘሮ ሜላት ድርጅት ያካበትከው ልብድ አለ። ተይኝ አንቺ ደግሞ። ምን? ኧረ እባክሽን አላውቅም ለማለት ነው። አስቸገርኩ አይደል? በጣም ይቅርታ። በማር ቤት ተሰቃየሁ እኮ። ማለቴ ላገኝሽ ፈልጌ ነበር። ሰዎች ሊገሉ እንደነበር ነው። አልሰማ ኑሮ አለካ። አቡ አባቴ ድረስልኝ። አንተ ከቀን ጀምሮ ነው እንጂ የጠበቅኩሽ፣ ብዙም አልጠበቅኩሽም። ግን ለምን እንደፈለከኝ ንገር። እማዬ ምን ሆነሻል? ይሄ ድማሙ የሚባል ልጅ ግን በምን ቀን ነው እዚህ ቤት የመጣው? አሁን ላይ ሀናም በጣም እያሳዘነች። ወይ ጠፍተህ ነው ሀገር ስታሸብር የቆየ? ለምሳሌ ትናንትና ማታ አቶ መስፍን የሚባለው ሰው አግኝተሽ ነበር። ምን? መስፍን ምን እያደረግክ እንዳለ ማወቅ ፈልጋለሁ። ሜሉ፣ እስከ ዛሬ ዝም ማለታችን እኮ ነው እኛም ፈሪ ያስመሰለን። በግድ ካላገኘሁ ብዬ አስቸገርኩ አይደል? ኧረ ጣጣ የለውም። ያንተን አይደለም እንዴ? ቅዱሴ ሰላም። እንዴት ነህ? አለው። እንዴት ነሽ? ደህና ነኝ መሰለኝ። መሰለኝ ማለት እኔ እንጃ፣ ብቻ ግን እርግጠኛ አይደለሁም። ምን ሆነሻል? ሰላም እናፈከኝ። እኔ? አዎ አንተ። ሰላም እየቀለድሽ ነው አይደል? አይደለም፣ ስለናፈከኝ እኮ ነው ሰፈር ድረስ የመጣሁት። ሰላም ከአንድም ሁለት ሶስቴ እኮ ላናግርሽ ሞክሬ ነበር። እሱማ ነበር። እኔ እኮ በጣም የሚገርመኝ ያኔ ታዲያ ረግጠሽኝ ሄደሽ ዛሬ ምን ተገኝቶ ነው? በቃ አልቻልኩማ። እየቀለድሽ መሆን አለበት ሰላም። ቅዱስ ቆየ ኮራ ነው እንዴ? ለምን እኮራለሁ ሰላም? እና ለምንድን ነው ቆይ ማታምነኝ? ሰላም እንዴት ለምንሽ? ስለ ሁሉም ነገር በጣም ይቅርታ ሰላም። ከልብሽ ነው የምትወሪው? አዎ የምሬን ነው ቅዱሴ። እኔ ማንንም ወንድ ፍለጋ ሰፈሩ ድረስ ሄጄ አላውቅም። ስለዚህ እኔ የተለየሁኝ ነኝ ማለት ነው? አዎ እየተለየክ ነህ። ቆይ ግን ምን ነው የተለየው? ባላሰብኩ መንገድ መተህ አሸነፍከኝ። ወይኔ ታድዬ። ቅዱሴ እንደ ጎዳውክ በደንብ አውቃለሁ። ግን ደግሞ ሳልወድ ቀርቼ ሳይሆን ወደፊት እንዴት ያምነኛል፣ አብሮኝ እንዴት ይሆናል የሚለው ነገር በጣም ስላስጨነቀኝ ነው። ሰላምዬ እኔ እኮ የቀረብኩሽ እውነቱን እያወቅኩኝ ነው። ቢሆንም እውነቱን እያወቅኩኝ ቀርቤሽ እንዴት የወደፊታችን ያጠራጥርሻል? አሁንማ እኮ የመጣኝ ጣ ብዬ ነው የመጣሁት። ይኸውልሽ ሰላምዬ እኔ ጅማሬውን ሲሆን ፍጻሜውን ነው ማለት። እውነት ግን ቅዱሴ ከዚህ በኋላ ታምነኛለህ? በጣም ሰላምዬ፣ አንቺ እኮ ለእኔ መድኃኒቴ ነሽ። ማንም ሰው ደግሞ መድኃኒቱን ዝም ብሎ ማጣት አይፈልግም። እና እውነት ይቅርታ አደረክልኝ ማለት ነው? እኔ አንቺን ተቀይሜሽ አላውቅም። እውነት በጣም አመሰግናለሁ ቅዱሴ። የእውነት ያጣሁሽ መስሎኝ በጣም ፈርቼ ነበር። እንደዛ እንዲሰማ ስላደረኩ በጣም ይቅርታ። እሺ በመሄድሽ ምን ያህል እንዳስፈለግሽኝ አሳወቅሽኝ እንጂ አልጎዳሽኝ። እስኪ ምን ያክል እንደምትፈልገኝ ንገረኝ። እሺ ምን ያህል መሰለሽ? ምንድን ነው ሰላም? ምን አባቱ ፈልጎ ደወለ? ማን ነው? ምንድን ነው? ምንም በቃ ቻው። እቺ ልጅ ግን ያማታል። ጤነኛ አይደለችም እንዴ? ነይ ሳላት መጣች፣ ሂጂ ሳላት ደግሞ ትሄዳለች። ከዘንድሮ ምን አይነት ጣጣ እንዴ? ምን ሆነሻል? ቆይ አንቺ ልጅ አንቺ ራስ ምን ሆነሻል? ምን ሆንኩኝ? ከቤት ከወጣን ጀምሮ እኮ ምንም እያናገርሽኝ አይደለም ያለሽ። አላናገርኩሽም እንዴ? ቆይ ቤቲ ምን ሆነሻል? አይ ምንም አልሆንኩም። ምንም አልሆንኩም አትበይ እንዴ። እና ምንም ሳልሆን ምን ልበልሽ? አንቺን እኮ ጠንቅቄ ነው ማቅሽ። የሆነ ነገር እንደሆነሽ ደግሞ በጣም የምታስታውቂ። ዝም ብለሽ ነው ራስሽን እያስጨነቅሽ ያለሽ። ባለፈው በተናገርኩሽ ነገር ነው አይደለ ቤቲ? ምን ተናግረሽኝ ነበር? ባለፈው ተናድጄ በተናገርኩሽ ነገር እስካሁን ድረስ ይቅርታ አላደረግሽልኝም? አንቺ ደግሞ የመቼውን ነው የምታስታውሽው? እውነቱን ንገሪኝ፣ አልረሳሽውም? አረ በፈጠረሽ እንዴ!
እንዴት ነው ባንቺ ቂም የሚይዘው? ለአፍሽ እንደዛ ብትኝ ውስጥሽ ግን እስካሁን ድረስ እንደተቀየመኝ ነው። ሙጭ ባንቺ ጉዳይ አይደለም። ታዲያ ምንድነው? ምንም አይደለም። ቆይ አንቺ ልጅ ምንም የማላውቅ ነው እንደሚመስልሽ? እሱ ደግሞ ምን ማለት ነው? የትኛውም ሁኔታ ውስጥ ብትገቢ ለኔ ብለሽ እንደሆነ አውቃለሁ። ስለዚህ የሆንሽውን ነገር ማወቅ ፈልጋለሁ። ስራ ቦታ አካባቢ አለመግባባት ተፈጥሮ ነው። ይሄ የምን አለመግባባት? እሱ አንቺን አያስጨንቅሽም? ለምንድን ነው የማያስጨንቀኝ? አይውልሽ አንቺ ትምህርትሽ ላይ ብቻ ትኩረት አድርጊ። ቤቲ አንቺን ያስጨነቀሽ ነገር በሙሉ እኔን ያስጨንቀኛል። በፈጠረሽ በሆነው ባልሆነው ይሄን ያክል አትጨነቂ። ለነገሩ ታዩ ላንቺ አሁንም ድረስ ህጻን ልጅ ነኝ አይደል እንዴ? ማን ነው ህጻን ልጅ ናት ያለው? አረስ ሞትልሽ። አንቺ ደግሞ ሌላ ጭንቀት አትሁኝብኝ። እሺ ታዩ አትንገሪ። አይውልሽ ይሄን ነገር ማስተካከል አይከብደኝም። ሁሉንም ነገር በቅርቡ አስተካክለዋለሁ። የቱን ነገር? አሁን የተፈጠረውን ነው እኮ። ምን እንደተፈጠረ አትነግሪኝም? ለምን ድርቅት ያለሽ? ደህና ወይ? አቦ ምን አይነት ልጅ ነች? አሁን ነገርኳት አልነገርኳት ምን ልፈይድልኝ ነው? አለህ እንዴ አባዬ? አዎ አለሁ ልጅ። ዛሬ ስራ የለም እንዴ አባዬ? ስራ ምን ያደርጋል ብለህ ነው? ኦኬ እንደሱ ነው ነገሩ። ይልቅ እየወጣህ ነው መሰለኝ። አዎ መውጣቴ ነው። የት ልትሄድ ነው? ወጣ ብዬ እመለሳለሁ። እስቲ አንዴ ቁጭ በል። ምን ነው ፈለከኝ እንዴ? አዎ ፈልጌ። ምን ነው? ያቺ ልጅ እንዴት ነች እባክህ? ማን? ሀና? አዎ ና። ደህና ናት አባዬ። ከምን ደረሳችሁ ልጄ? ከምንም ሁሉ ነገር እንዳለ። በእኔ በኩል ሁሉም ነገር አልቋል። አልቋል ስትል? ሽማግሌዎቹም ተዘጋጅተዋል። መዘጋጀት የሚገባው ነገር ሁሉ ተዘጋጅቷል። እውነትን ነው አባዬ? አዎ። አሁን እነሱ የሚቀጥሩን ቀን ብቻ ነው የምንጠብቀው። በጣም አመሰግናለሁ አባዬ። ለምኑ? እንዴ በዚህ ፍጥነት ሁሉም ነገር ስላስተካከልከው ነው። ክብሩ እኮ የራሴ ነው ልጄ። የምን ምስጋና መጣብኝ? እንዴ ቢሆንም እኔ በዚህ ፍጥነት የሁላ ነገር ይስተካከላል ብዬ እስካሁን አላሰብኩም። እኔ አባትህ ከፈለኩኝ ምንም ነገር እንደማያቅተኝ ታውቃለህ። እሱን አውቃለሁ። በቃ ይኸውልህ ከልጅቷ ጋር አውሩና መልሱን ንገረኝ። እሺ አባዬ ችግር የለም። በርታ የኔ አንበሳሽ። እሺ አንተስ የድርጅቱ ጉዳይ እንዴት ሆነ? ሁሉም ነገር የተስተካከለ ነው። እውነትህን ነው? አዎ። አንተ ደግሞ በዚህ ጉዳይ እንድትጨነቅ አልፈልግም። እሺ በቃ ልሂድ። ሂድ በቃ ልጄ። እሺ ቻው አባዬ። እሺ ሰላም ዋል። አንዴ ደግሞ እንደው ዝም ብለሽ መድከም ማለት ጠፍሽ እኮ ገብሽና አትስበሪ። እስቲ ቁጭ በይ። አባዬ ሳልነግርህ። ምንድነው ደግሞ? ካሴር ጋር እኮ ታረቅን። እውነትሽን ነው? ቤት መቶ ታረቅን። አልነገረህም እንዴ? አይ ኧረ አልነገረኝም። አባዬ እንዴት ደስ እንዳለኝ አትጠይቀኝ። ካሴር ጋር ስለታረቃችሁ ነው ደስ ያለሽ? እውነት አባዬ ብታይ አሴር ሊርቀኝ ነው ብዬ ፈርቼ ነበር። እና አሁን አርቅሽም አለሽ? አዎ አርቅሽም ብሎ ቃል ገብቶልኛል። ይሁን እስቲ ጥሩ ነው። አባዬ ምን ሆነሃል? ምን ሆንኩ? ያወራሁት ነገር እኮ ደስ አላለህም። ደስ ሳይለኝ ቀርቶ እንኳን አይደለም። ታዲያ ምንድን ነው? ብቻ አሴር አሳዝኖኝ ነው። ምኑን ያሳዘነ? ለአንቺ ደስታ ሲል ራሱን እንኳን ይተዋል። ምን እያልክ ነው አባዬ? አሴር ካንቺ መራቅ ፈልጎ ነበር አይደለም? እንደዛ መሰለኝ። ቢፈልግም ግን አንቺ ባልሹ ለመስማማት ስለፈለገ ተወው። ተሳሳትኩኝ እንዴ አባዬ? አይ ተሳሳትሽ ማለቴ ሳይሆን እንደው አንቺ ስታገቢ አሴር እንዴት ሊሆን ነው የሚለው ነገር አሳስቦኝ ነው። ታዲያ ምን ላድርግ? አንቺማ ምን ታረጊዋለሽ? እሱ ይሁን ነው እንጂ ማድረግ ያለብኝ ነገር ካለ ንገረኝ። አንቺም እኮ እንደኛ ሰው ነሽ። በተሰፈረልሽ ልክ ነው የምትኖሪ። ምንም ማድረግ አትችይም። ምንድን ነው? መሄድ አለብኝ አባዬ። ወዴት? ሰው እየጠበቀኝ ነው። እንዴ አንዬ እያወራን ነበር እኮ። እና ስመጣ እንጨርሰዋለን። አሁን ላገኘው። በኋላ ብናወራ ይሻላል ብለሽ ነው? አዎ አባዬ አስቸኳይ ነው። እንደው ማሚ ደውልልሽ ነው እንደዚህ ተጣደፍሽው? እዝራ ነው አባዬ ሰፈር መጥቷል።
ይሁን እሺ በሂጂ ሂጂ እሺ አባዬ ቶሎ መለሳል እንዲማ ጨርቅሽን ከጣልሽለት ተይዘሻል ማለት ነው እመቤቴ ትሁንሽ ለነገሩ ማን ያልተያዛል ጨርቅ አልጣልንም እንጂ ይሄ ልጅ ተነበረ ማለት ይቅርታ የኔ ወንድም እዝራ አልተሳሳትኩም ማለት ነው ማለት እሱ ነው አይደለም እኮ ብዬ ግራ ተጋብቼ ነበር እኔም ፈልገን የመጣው አይ አጋጣሚ እኮ ሳልፋይቼ እኮ ነው ለምን አልጠይቀውም ብዬ መጣሁት ምንድነው የምትጠይቀኝ ባለፈው ያልከኝ ነገር ሰላም ነስቶኛል ቆይ ምን ብዬ ነበር አሸንፈሃል ያልከኝ ነገር ነው እና አሸንፈሃል ማለት ምኑ ነው ሰላም የሚነሳ ከማን ጋር ተወዳድሬ ነው ያሸነፍኩት እሱ ምን ይጠቅማል ብትነግረኝ ደስ ይለኛል አይ ይቅርብ እባክህ ንገረኝና አረጋጋኝ ይኸውልህ እዝራ አንተን እንደዛ ያልኩ አንተን ሰላም ለመንሳት ፈልጌ አይደለም ሀናን በማግኘት ምን ያክል እድለኛ እንደሆንክ ልነግርህ ፈልጌ ነው እኮ ነገሩን ግልጽ አድርግልኝ ምንም ግልጽ የሚደረግ ነገር የለም እንዴት አሸንፈሃል ማለት ያው አሸንፈሃል ማለት ስለሆነ ነው ቆይ ስም ማን ነበር እሱ ምንም አይሰራልህ እና አስታወስከኛው የሆነ ቀን እኮ ከሀና ጋር ቆሜ ከጓደኞቹ ጋር መታየቼ ነበር አሁን በትክክል አስታውሰኛል ግን እኮ እኔን ለማስታወስ መጨነቅ አይጠበቅብህም እንዴ በደካማ ጎኔ መተነካክተኝ እንደዛ ካወራ በኋላ እንዴት አይሰራለም ትለኛለህ ምንድነው ደካማ ጎንህ ሀና ናታ የተናገርከኝ በሀና ጉዳይ ባይሆን ኖሮ እስካሁን ረስቼው ነበር መርሳት ሊጎበዝ ነው ማለት ነው አይ እንደዛ ቢባልም በሀና ጉዳይ ግን ከሚባለው በላይ አስተዋሽ ነው ሁሉንም ነገር ለጊዜ እንስተው ትላለች ሀና ስለዚህ ሁሉንም ነገር ለጊዜ እንስተውና ራሱ ይፍታው ንግግሩ ሁሉ ከሀና ጋር ተመሳሳይ ነው ሙገሳ ነው ወቀሳ እኔ ያመጎስኩም እየነቀፍኩም አይደል ለማንኛውም እዚህ ሰፈር ምን ትሰራለህ ሀናን ፈልጌ ነው የመጣሁት ሀና እኮ በዚህ ሰዓት እናቷ ቤት ነው የምትሆነው አባቴ ጋር ነኝ ብላ አሁን ነው የመጣችው ማን ሀና አዎ ሀና ይቅርታ በጣም በቃ መሄድ አለብኝ እንዴ ምን ሆነሃል ባለፈው ያልኩን ነገር ደግሞ እንዳረሰው ባለፈው ምን ብለኝ ነበር ጭንቅላት ግን አሰርተህ ድረስበት ለማንኛውም ቻው ይሄ ልጅ ምን ሆኖ ነው ሄሎ አረ ደርሻለሁ እዛው ነኝ ጠፋብኝ እኮ መግቢያው ቤቱ ጋር ሰላም ለዚህ ቤት ሰላም ለልጅ አንተ እንኳን ደህና መጣ እንኳን ደህና ቆየኝ እሺ እሺ ይኸው ምን ገብታለ ልጅ አንተ አጋጣሚ ነው አለቃ ምን አዲስ ነገር አግኝተህ ነው ቤት ድረስ የመጣው ስለ ቤት እንድናወራ ነው የመጣሁት ልጅ ቤት መቼም አስቸጋሪ ሰው ነው አለቻል አዎ እንደዛ ነገር ነው ምን ብናደርጋት ይሻላል እባክህ እሱንም አንተ ነው የምታውቀው ደግሞ ምን አደረገች አቶ መስፍንን አግኝታ ነበር መቼ ነው አንዱ ለቀን ሆኖታል ከኔ ፍቃድ ውጪ መሆኑ ነው እንግዲህ እውነትም አስቸጋሪነቷ አይን እያወጣ ነው ይሄ ብቻ እኮ አይደለም አለቃ ጭራሽ ሌላም አለ አቶ መስፍንን ብቻ ሳይሆን ወይዘሮ ሜላትን ብታገኝ ቀጠሮ ይዛ ነበረ ምን እንዴት እንደዚህ ታደርጋለች እንዴት እንደሆነ ባይገባኝም ብቻ ለመገናኘት ቀጠሮ ይዘው ነበር እና ቤተልሔም ሜላትን አገኘቻት ያኔ ቀድሜ ደረሽ ስለነበር እዛ እንኳን አልመጣችም እንዴ ነኝና በቃሉ ይሄ የለየለት ጥጋብ እኔ አቅሜን ታገዬ በተደጋጋሚ ታይ 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 ብዬ ባስጠነቀቃትም ምንም ልሰማኝ አልቻለችም ልጅ አንተና ሳትፈልግ አንዳንድ ሰው ክፉ ያደርጋል ቀላል አዎ ይሄ ዘመን እኮ በጣም ክፉ ሆኗል ዘመኑ እኮ ተበላሽቷል ጥሩ ልሁንለት ባልከው ሰው ነው የምትበላሸው እና ምን እናድርጋት አለቃ እሷን ለእኔ ተዋት ምን ልታደርጋት አስበህ ነው ማደርጋትን እኔ ያውቃለሁ ምናልባት ከሰማችኝ እንደው ለመጨረሻ ጊዜ ላስጠቃት እንዴ ከዚህ በኋላ ማስጠንቀቂያ ሳይሆን ቅጣት ነው የሚያስፈልጋት እንደሱ ይሻላል ይኸውልህ ትንሽ ቆምጠጥ መደረግ አለባት ይውላ
ግን ለምን እኔ አልመሸልጋትም? ከአንተ የተሻለ እንዴት እንደምቆነጥጣት እኔ ያውቃለሁ። አለቃ አትፍቀድልኝ እንጂ እንዴት እንደምቀጣት እኔ በደንብ አውቃለሁ። ልጅ አንተ ግድ የለህም ለእኔ ተዋት። እሺ አለቃ፣ እሺ ካልክ አንተ። ለመሆኑ አሁን የት ናት? ቢሮ ነች። ጥሩ፣ ወደ ቢሮ ትመለስና የተለየ ነገር ካየህባት ለእኔ ትነግረኛለህ። እሺ አለቃ፣ እሺ። በደረቁ ልትመለስ ነው እንግዲህ። ምንም ማድረግ አልችልም። ልጅ አንተ ነህ። ኧረ ችግር የለውም አለቃ። በል እንግዲህ ሰላሙን። እሺ ሰላሙን። እሺ እሺ። ልጅ ቤት ግን ለምንድን ነው መጥፎ ሰው እንደሆኑ የምታደርጊ? ለምን መጥፎ ትሆኝብኛለሽ? እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነኝ። ቆየሁብህ አይደል? አረ ራሱ አሁን የደረስኩት። ግን በሰላም ነው የመጣው? አዎ፣ ደስ የሚል ነገር ልነግርሽ። ምንድን ነው የምትነግረኝ? አባዬ ሁሉንም ነገር አዘጋጅቷል። ሁሉንም ስትል? ሽማግሌዎቹን ጨምሮ መሆን ያለበትን በሙሉ አድርጓል። እሱን ነው እንዴ? ምን ሆነሻል አንዬ? አይ ምንም። አሁንም ሀሳብሽን ልትቀይሪ ብቻ እንዳይሆን። እንደሱ ሳይሆን። ምንድን ነው ታዲያ? ሰሞኑን ቤተሰቦቼ ምንም ጥሩ ሁኔታ ላይ አይደሉም። ምን ሆኑ? አላውቅም። ብቻ ግን የሆነ ልክ ያልሆነ ነገር አለ። ሀኒ፣ ምን የታመመ ሰው አለ እንዴ? አረ እንደዛ አይደለም። እና የኛ ነገር ላይ ችግር የሚፈጥር ይመስልሻል? እንደሱ እንኳን አይደለም። ያው አለ አይደል አለመረጋጋት ነገር። ነገሩን ግን በግልጽ ብትነግሪኝ ደስ ይለኛል። አያይ ተው ይቅርብህ ካልሽሽ። እና የሆነ ቦታ እንቀመጥ? አረ ወደ ቤት መመለስ አለብኝ። ለምን? አባዬ እየጠበቀኝ ነው። እንደዛ ይሻላል? አዎ አሁን መጣው ብዬ ነው የወጣሁት። እንደሱ ከሆነሽ ደግሞ እንደዛ ስላልኩ ብዙ ሀሳብ አይግባው እሺ? አረ ከምንም በፊት እኮ የቤተሰቦችሽ ሰላም ነው የሚቀርብ። እስቲ አናግራቸውና ያለውን ነገር እነግርሃለሁ። እሺ አንዬ፣ አባትሽ የጠበቁሽ ከሆነ መሄድ አለብሽ። ሂጂ በቃ። እሺ ደግሞ በጣም እወድሃለሁ። እሺ እኔም በጣም እወድሻለሁ። ቻው በቃ። ሀኒ። አቤት ዝራ። አይ እንደውም ተይው በቃ። ምን ሆነሃል? የሆነ ነገር ልጠይቅሽ ነበር ግን ተውኩት። ምንድነው? ጠይቀኛ ታዲያ። አይ በቃ ይቅር እዝራ። አይ በቃ ቀላል ነገር ስለነበር ተውኩት። የቤተሰቦቼ ጉዳይ ነው አይደል? አረ እንደሱ አይደለም። ቅድም ወደዚህ የመጣው የሆነ ሰው አግኝቼ ነበር። ስለሱ ልጠይቅሽ ነበር ግን ተይው በቃ። እኮ ጠይቀኛ ታዲያ። እውነት ትቼዋለሁ ካልክ እሺ በቃ ቻው። እሺ ቻው በቃ። ሲሆን ምን ነው ደነገጥክ? ቆይ እዚህ እንዳለው ማን ነገረሽ? እዝራን ስጠይቀው ወደዚህ እየመጣ እንደሆነ ነገረኝ። ከዛ አንተ እዚህ ትሆናለህ ብዬ በእርግጠኝነት መጣሁ። ሲሆን በእናትሽ ብትሄጂልኝ በጣም ደስ ይለኛል። ለምን? ከሰላም ጋር ስለታረቅን ከአንቺ ጋር ምንም አይነት ነገር እንዲኖረኝ አልፈልግም። ሰላም ስትርቅህ የምትቀርበኝ፣ ስቀርብ ደግሞ የምትርቀኝ አይነት ሴት ነኝ ማለት ነው? እኔ አንቺ መቼም ፈልጌሽ እንደማረቅ ታውቂያለሽ። ቆይ ግን ቅዱስ ያሳለፍነውን ነገር በሙሉ ረስተኸው ነው? ሲሆን በእግዚአብሔር ልለምንሽ ሂጂልኝ። ቅዱሴ በጣም ከፍቶኛል። እሺ ምን ሆነሻል? ብዙ ነገር አገኛለሁ ብዬ እኮ የማስብ ሴት ነበርኩ እና አሁን ግን አንዱንም መያዝ ያልቻልኩኝ ከንቱ ሴት እንደሆንኩኝ እየተሰማኝ ነው። እሺ ምን ተፈጠረ? እኔ ምን እየተፈጠረ እንደሆነ አልገባኝም። ታዲያ ምን እየተፈጠረ እንደሆነ ሳታውቂ ነው የከፋሽ? አዎ። እሺ ጥሩ። እንዴ ጥሩ ማለት ምን ማለት ነው? ጽዮን በእናትሽ በቃ ተይኝ። ቅዱስ ጽዮን መቼም እንደማላምንሽ ታውቂያለሽ አይደል? ስታይም በስሜቴ ላይ የምትጫወት አይነት ሴት መስልሃለሁ? በራሽ ስሜት ላይ ባትጫወችም በሌላ ሰዎች ስሜት ላይ ግን በደንብ እንደምትጫወች ጠንቅቄ አውቃለሁ። ቆይ አንተ ልጅ ምን እያልክ ነው? አንድ ነገር ልንገርሽ ጽዮን፣ የኔ ከሰላም ጋር መሆን አንቺን በጣም ይከፋሽ። አልሰማኝም። ከፍቶኛል እያልኩ እኮ ነው።
ሊሆን ይችላል፣ ግን ደግሞ ነው ያገባኝ። ቅዱስ እኔ እኮ የማወራና የሚረዳኝ ሰው ስላጣው ነው አንተ ጋር የመጣሁት። ጽዮን ምንም ብትይኝ እኔ አላምንሽም። ሁሉንም ነገር ሆን ብለሽ ነው የምታደርጊው። ምን ይሁን ብዬ ነው ሆነ ብዬ ማደርገው? ሆን ብለሽ ልቤን ወደ አንቺ እየጎተሽ ከሰላም እንድርቅ ለማድረግ ነው። ቆይ አንተ ይሄን ያህል ጨካኝ ሴት እመስልሃለሁ? መምሰል ሳይሆን እንደሆንሽም ጠንቅቄ ነው የማውቀው። ወይኔ ጽዮን፣ ጽዮን እያለቀሽ ነው እንዴ? ሰማኛለህ? አንተን ብዬ እዚህ ድረስ በመምጣቴ በጣም ነው ያፈርኩት። ቆይ እንዲህ በስሜቴ ላይ ትረማመዳለህ? በጣም የምታሳፍር ሰው ነህ። አለቀሰች እኮ። እንዴት አመሻህ አለቃ? ትመጫለሽ ብዬ አልጠበቅኩም ነበር። እንዴ አለቃ፣ አንተ ጠርተኝ እንዴት ልቀር እችላለሁ? ይህን ያህል ነው የምታከብረኝ ማለት ነው? እና አለቃ፣ በዚህ ምድር ላይ እንዳንተ ማከብረው ሰው የለም። ተይ እንጂ ልጅ ቤቴ። እውነቴን ነው አለቃ፣ ይሄንን እኮ በደንብ አድርገህ ታውቃለህ። ታዲያ እንደዛ ከሆነ ለምን ከኔ ትእዛዝ ትወጫለሽ? ከአንተ ትእዛዝ ወጣሁ እንዴ? እና ነው ወይስ አልደረሰብኝም ብለሽ? አንተ ነህ ነው አይደለ እንደዛ ያለ? ልጅ ቤቴ ይኸውልሽ፣ ከኔ ተደብቀሽ ለምን መስፍንን ማግኘት እንደፈለግሽ ንገሪኝ። አለቃ፣ አንተ እኮ አለቃዬ ብቻ ሳትሆን ባለውለታዬም ጭምር። አሁን ባፍሽ መደለሉን ተይው። እውነቴን ነው፣ በጣም ብዙ ነገር አድርገህልኛል። ታዲያ እንዴት ብዬ ነው ከአንተ ትእዛዝ የምወጣው? እና አንተ ነህ ዋሽተዋል እያልሽኝ? አይ እንደሱም አላልኩም። እና ታዲያ ምንድን ነው? አንተ ነህ ተሳስቷል። እንዴት? አቶ መስፍንን ብቻውን ሳይሆን ወይዘሮ ሜላትንም ላገኛት ቀጠሮ ይዘን ነበር እኮ። ለምን? ወይዘሮ ሜላትና አቶ መስፍን በእኔ ምክንያት እየተጣሉ ነው። ምን ሆነው? እኔና መስፍን ሌላ ግንኙነት ያለን መስሏታል። እና ታዲያ ለምንድን ነው ልታገኛቸው የነበረው? ሆነ ብዬ የእነሱን እምነት ለማግኘት ነው እንደዛ ያደረግኩት። እንዴት ማለት? አቶ መስፍን ያንተን ድርጅት እንድሰልልለት እንዳዘዘኝ ነግሬሃለሁ አይደል? እናማ የተወሰነ እውነተኛ መረጃ ሰጣቸውና በእነሱ ዘንድ እምነት እንዲኖረኝ አደርጋቸዋለሁ። እና ለምን አላደረግሽው? አንተ ነህ ቀድሞኝ የቀጠሮ ቦታ ደርሶ ስለነበረ ትቻቸው ተመለሱ። ልጅ ቤቴ ልታታልኝ እየሞከርሽ አይደለም አይደል? አለቃ፣ ከአንተ ነህ በላይ አንተ ታውቀኛለህ ብዬ አስባለሁ። እናማ ማውቅሽ ስለመሰለኝ ነበር ይሄን ትልቅ ኃላፊነት የሰጠሁሽ። አሁንም እምነትህን አታጉለው። በቅርቡ ትልቅ ነገር እናገኛለን። ልጅ ቤቴ እኔን የሚያታልለኝ ሰው እንደማልወድ ታውቂያለሽ። እሱም ጠንቅቄ ነው የማውቀው። ስለዚህ ከዚህ በኋላ ከኔ ትእዛዝ ውጭ ምንም ነገር እንድታረጊ አልፈልግም። ይሄም እኮ ከአንተ ትእዛዝ መውጣት አይደለም። እንደዚህ አይነት ነገር ስታደርጊም ቢሆን ቀድመሽ ልታሳውቂኝ ይገባል። እሺ አለቃ፣ እስከ ዛሬ ላደረኩት ነገር በጣም ይቅርታ። ከዚህ በኋላ አንድ ስህተት ባይ ቃል የገባሁልሽን ነገር እተወዋለሁ። አትጨነቅ አለቃ። ሲጀመር አንተ ነህ ይሄንን አጋጣሚ ተጠቅሞ እኔ እናንተ መካከል ክፍተት ለመፍጠር እየሞከረ ነው። ቢሆንም ከአንተ ትእዛዝ አልወጣም። አሁን ሳይመሽብሽ ብትሄጂ ጥሩ ነው። ዛሬ ግብዣ የለኝም ማለት ነው? የምጠብቀው ሰው አለ። እሺ አለቃ፣ ሰላም እደር። ሰላም ደሪ። እቺ ልጅ የእውነት ከፍቷት ይሆን እንዴ? አይ ሆን ብላ የኔን ልብ ለማወዛገብ እንጂ ጽዮን ቢከፋትም የምትሸነፍ አይነት ልጅማ አይደለችም። አዎ ጽዮን ምንም ያህል ቢከፋት መከፋቷን ሰው ፊት የምታሳይ አይነት ልጅ እንኳን አይደለችም። ግን ደግሞ ጽዮን ስታለቅስ እኮ አይቻት አላውቅም። እውነት ከፍቷት ሳይሆን አይቀርም። ቅዱስ እኔም ብላ ይረዳኛል ብላ መጣ እንደዚህ ልታደርጋት አይገባም ነበር። ተሳስቻለሁ በጣም። ይቅርታ ትንሽ ዘገየሁ አይደል? ኧረ አንተ ደግሞ አታካብድ። የምን ይቅርታ ነው? ደብሮሃል እኮ። እባክህን ደብሮኝ ሳይሆን ትንሽ ግራ ገብቶኝ ነው። ቆይ የሆንከው ነገር አለ እንዴ? እዝራ ጽዮን እኮ መጣ ነበር እና አላውቅም፣ የሆነ ግራ የሚያጋባ ነገር ነገረኝ ሄደች። ተዋት እባክህ እሷን። ጥሩ ሁኔታ ላይ አትመስለኝም። እሷን ተዋት። የጽዮን ባህሪ እኮ የታወቀ እኮ ነው። እሺ እና የሆነ ነገር ጠጣ? አይ ይቅርብኝ እባክህ ዛሬ። ምን ሆናል? ትንሽ ጨንቆኝ ነው። ምን ሆንክ?
ሀናን አግኝቻት ነበር እና ቤተሰቦቼ ጥሩ ሁኔታ ላይ አይደለም ምናምን አለች። ምን ሆነዋል? እሱ ልትነግረኝ አልፈለገች። ያን ያህል ከባድ ነገር ባይሆን እንጂ ይሄንማ ትነግርህ ነበር። በእርግጥ የጨነቀኝ እሱ አይደለም እና የሆነ ልጅ ባለፈው አግኝቶኝ ምን ቢለኝ ጥሩ ነው? ቆይ ምን አይነት ልጅ ነው? እኔ አላውቀውም። ቆይ እሺ ምን ብሎ ነው? አሸነፍከኝ አለኝ። አሸነፍክ ማለት? እኔም እኮ እሱ ነው ጥያቄ ሆነብኝ። በምን ጉዳይ ነው አሸነፍክ ያለ? በሀና ጉዳይ። ቆይ ምን ማለት ፈልገው ነው? ብቻ ወደ ሀና ጋር እየሄድኩ ዛሬ አገኘሁት። ቆይ እሺ ታዲያ አንተ አናገርከው ነበር? ግን ሊነግረኝ አልፈለገም። እና ታዲያ አንተ ምን ያስጨንቃል? እንዴት ነው ማለት ጨነቀው? ቅዱስ አሸነፍክ ማለት እኮ ከዚህ በፊት ፉክክር ላይ ነበርን ማለት እኮ ነው። እና ብትሆንስ እንዴ? ዋናው ነገር እኮ አንተ ማሸነፈ ነው። ቆይ ፍቅር ውስጥ ፉክክር የሚባል ነገር አለ እንዴ? ባይኖርም ከተፈጠረ ግን ዋናው ነገር አንተ ማሸነፈ ነው። ሀና አንተን መምረጡ። እኔ እንጃ ብቻ የሆነ ነገር ልክ ያልሆነ ነገር ይሰማኛል። ኧረ በእናትህ አንተ ደግሞ አታካብድ፣ ነገሩን ቀለል አድርገው። ይልቅ የሆነ ነገር ይምጣልህ። አይ ይቅርብኝ። ሰላም ሳልል አላድርም ብዬ ነው እንጂ በጣም የደከመኝ። አይ በቃ ከደከምሽማ እንሂድ። እንሂድ እባክህ። በቃ እሺ እንሂድ። ትንሽ ሰላምዬ። አቤት አንዬ፣ ምን ሆነሻል? ምን ሆንኩኝ? በሀሳብ ጠፋሽ እኮ። ምንም አልሆንኩም። የሆነ ነገርማ ሆነሻል። ሀኒ አንተነህ እኮ ደወለ። ደግሞ አንተነህ ማን ነው? ሀና ደግሞ አንተነህ ላይ ሲሆን ችግር አለብሽ። ሰላምዬ ስላላወቅኩት እኮ ነው። አንተነህ ያስረገዘኝ ልጅ ነው። ምን? ለምን? ለምን እንደሆነ እኔ ምን አቅለታለሁ? እና ምን አለሽ? አላነሳውለትም። ተሳስቶ መሆን አለበት። አንድ ጊዜ ብቻ መስሎሽ ነው የደወለው? እና በጣም ደጋግሞ ሲደውል ነበር። እንዴ ልጁ ያሟል እንዴ? ከዚህ በኋላ ምን ሊሆን ብሎ ነው የሚደውልሽ? እኔ ምን አውቃለሁ? ሰላምዬ የራሱ ጉዳይ፣ እንዳታነሽለት። ምናልባት ፈልጎኝ ቢሆንስ? ደግሞ ለምን ሊፈልግሽ ይችላል? እኔ እንጃ። ምናልባት የሆነ እርዳታ ፈልጎ ቢሆንስ? እስከ ዛሬ ማን ሲረዳው ኖሮ ነው ዛሬ አንቺን እርዳታ የሚፈልገው? ግራ ገባኝ እኮ ሰላምዬ። ሆን ብሎ ሊረብሽሽ ነው እንጂ አንቺን እርዳታ ፈልጎ አይመስለኝም። እሺ ምን ላድርግ? በቃ እርሹ እንደዚህ በቀላሉ ይረሳል እንዴ? እባክሽ ሰላምዬ፣ አንተነህን እያስታወሽ ቅዱስን እንዳታጩ። ቅዱስ እና አንተነህን ደግሞ ምን አገናኛቸው? ፍቅር አይደል እንዴ? አይታወቅም ብዬ እኮ ነው። አንቺ ደግሞ የማይገናኝ ነገር አታገናኝ። እሺ ግን ደግሞ ቢደውልልሽም እንዳታነሽለት። እሺ እሺ በቃ አላንሳለት። አሁን በቃ ጥናታችንን እንቀጥል። ስንተኛ ጥያቄ ላይ ደረሽ? ኧረ አንዱንም አላየሁትም ሀኒዬ። ሰላምዬ ምን ይሻልሻል ግን? እንደገና እንደ አዲስ እንጀምር በቃ። እሺ በቃ ፋዘርዬ እንዴት ነው? እንዴት ነህ አሴር? አለሁ እግዚአብሔር ይመስገን። እንዴት አመሹ? ይመስገነው። ብቻዬን ልተኛ ነው እያልኩ እኮ እያለሁ ነው የደረስክልኝ። እንዴ እስከ ዛሬ ከማን ጋር ነበር የሚተኙት? አልፎ አልፎማ ሀንዬ ትመጣልኝ ነበር። ዛሬ በነፍሶ ደረስኩ ሎታ መሆኑ ነው እንግዲህ። ሀና እዚህ ብዙ ጊዜ ትመጣለች እንዴ? ሰሞኑን እዚሁ እኮ ነው የከረመችው። ደግሞ መታረቃችሁንም ነገረች። እንዴ ሲጀመር ተጣልተን ነበር እንዴ? የማላውቅ መስሎህ ነው? ማለቴ ያን ያህል ከባድ ጥል አልነበረም ብዬ ነው። አሴር እንደው ግን ምን አይነት ልጅ ነህ? ማለት ያንተን ስሜት ገለህ ነው አይደለም ከሀንዬ ጋር የተስማማ? አልገባኝም። ከሀንዬ ጋር መራቅ ፈልገህ ነበር አይደለም? ነበር። ግን እሷ ደግሞ እንድትርቀኝ አልፈልግም ስትልህ አንተ እሺ ያልካት። ምን ላድርግ ብለው ነው ፋዘርዬ? ሀና ጠይቃኝ እኮ ምንም ነገር እምቢ ማለት አልችልም። ግን እንደዚህ ሆነ እስከ መቼ አሴር? ሀና በጣም ጥሩ ልጅ ናት። የሚበቃትን ያክል ተሰቃይታለች፣ የሚበቃትን ያክል ተጨንቃለች። አሁን ደግሞ የደስታ ጊዜዋ ነው እና ለሷ ደስታ ስትል ያንተን ሰላም እየሰዋህላት ነው?
አይደለም ሰላሜን ራሴን ራሱ መስዋዕት ባረግላት ቢያንሳት እንጂ አይበዛባትም። እንደው ምን አባቴ ላደርግህ አሴር? ሀናን በዚህ መልኩ ባልመኛት በጣም ደስ ይለኝ ነበር፣ ግን ምንም ማድረግ አልችልም። አንድ ይሆናል። እሱስ ይገባኛል። ወደህ አይደለም ወደው አይስቀዋሉ ያልደረሰበት አለ ብለህ ነው። ስሜቴን ከልቤ ፍቄ መጣል ባልችልም ስሜቴን መደበቅ ግን እችላለሁ። ቢያንስ ስሜቴን ደብቄ የምትፈልገውን ነገር ሆነላታለሁ። እስቲ ልጅ ና ልቀፍ ና የኔ ከርታታ ና እስቲ ና። ብቻ ምን እንደማደርግልህ አላውቅም። ጽናቱን ይስጥህና ይህንን ጊዜ ብቻ አለው። አረ ችግር የለውም ፋዘርዬ፣ ምንም አያስቡ። ይልቅ አሁን እንተኛ። እንዴ ራተን ብላ እንጂ ካለ ተምቹ ጋር እኮ በልቼ ነው የመጣሁት ነው? አዎ በቃ እንደሱ ከሆነ መኝታችንን እናስተካከል። እንግዲህ እንደተለመደው አንተ ወደ ታች። እሺ ትራስ እንግዲህ ልብስህን አድርገህ ይሄ ሰይጣን የሆነ ሰውዬ ምን ፈልጎ ነው የደወለው? አሁን ልደውልለት ወይስ ልተው? ልደውልና ለምን እንደደወለ ልጠይቀው። ልደውልለት። አይ መደወልም አይለብኝም። ቆይ ግን ለምንድን ነው እንደዚህ እየተጨነኩኝ ያለሁት? አረሳሁትም ነበር ማለት ነው። ምን እየሆንኩኝ ነው? አይ ባይሆን ቴክስት ላክለት። ይሄኛው ጥሩ ሀሳብ ነው። ይሄ ሰይጣን ለምንድን ነው ቴክስት የማይመልሰው? እርግጠኛ ነኝ ሆን ብሎ ነው እንደዚህ የሚያደርገው። ቆይ ግን ይህን ያህል እንዴት ቢያስበኝ ነው? ወይኔ ሰላም መጫወቻው አደረገኝ አይደል? ቆይ ባልሰራለት እኔ ሰላም አይደለሁም። ማንነቴን አሳየዋለሁ። ኧረ እባክሽ ወሬኛ ፍቅር መሆኑ ነው። ቆይ ግን ምን ያህል ነው ናፈኩሽ? እኔም ለነገሩ በጣም ናፍቀሽኝ። ለሰርጋችን እንኳን ማደርስሽ አይመስለኝም። ምን ልታደርግ ትይኛለሽ እንዴ? ልጠልፍሽ ነው? በዚህ ዘመን በዛ ዘመን የሚባል ነገር የለም። ዋናው ፍቅር ነው። እሺ ነው ቆንጆ፣ ሰላም ይደሪ። ረስቼው ደግሞ በጣም ነው ማፈቅርሽ። እሺ ባይ። ሰላም አትለኝም? እንደበት እንዳላቋርጥ ብዬ ነው ልጄ። ምኑን? ፈገግታው። የምን ፈገግታ? ብቻህን እየሳክ እንደሆነ አልታወቀ? ሳኩኝ እና ምን ሆነህ ነው? ከሀና ጋር ስልክ እያወራሁ ነበር፣ ለዛ ነው የሳኩት። ይቺ ልጅ ግን እንዴት ነች? ደህና ናት። ሁሉ ነገር እንደተዘጋጀ ነገርካት? አዎ ነግሬያታለሁ። እና ምን አለች? ተስማምታለች። እና መቼ ነው ሽማግሌ የሚሄደው? እሱን እንኳን አልነገረችኝም። ለምን? የኔ ልጅ ሰሞኑን ትንሽ በቤተሰቦቿ መካከል የሆነ ነገር አለ መሰለኝ። ምን አይነት ነገር? ብቻ ቤተሰቦቿ የሚመቻቸውን ቀን ጠይቃቸውን እነግርሃለሁ። ይሄ ጥሩ ሀሳብ ነው። ያም ሆነ ይሄ ግን በቅርቡ መሆኑ አይቀርም። በጣም ደስ ይላል የኔ ልጅ። ቆይ ግን አንተ የት አምሽተህ ነው? እየጠየቀኝ ነው እንዴ? አምሽተህ ነው ብለህ እንዴ? ብጠይቅም ችግር አለ? በፍጹም ጠይቀኸኝ እኮ አታውቅም። ሰሞኑ ከአንተ ጋር መጫወት እፈልጋለሁ ብለኛል ነበር። ለዛ እየጠበቅኩ ነው። ያው ይቅርታ ይደረግልኝ፣ ከሰው ጋር ስለነበርኩ ነው ያመሸሁት። አረ ችግር የለውም አባዬ፣ ይቅርታ እኮ አያስፈልገውም።
ከዚህ በኋላ አላመሽም። ስራማ ከሆነ ግዴታ ነው። ይኸውልህ ከአንተ የሚበልጥብኝ ምንም ነገር የለም ካልክሽ። እስቲ ገላይ ልለቅለቅ ሞቆኛል። ግን አባዬ። አቤት የኔ ልጅ። ትንሽ አስጨነቅኩ መሰለኝ፣ ይቅርታ። ምን አድርገህ? አድርጌ የማላውቀውን ነገር እንዴት አመሸህ ብዬ ስለጠየቅኩ። የኔ ልጅ በዚህ ምድር ላይ ያለኸኝ አንድ ልጄ ከሆነ ምንም ብትለኝ አልጨነቅም። ለማንኛውም በጣም ይቅርታ። እንደሱ አይባልም። ለማንኛውም ስመጣ እንጫወታለን። እሺ። አሲር ነቃ እንዴ? እንዴት አደሩ ፋዘርዬ? እንደና አደርክ አሲር? ፋዘርዬ እንዴት ሊያቅፍኝ ቻሉ? ምን ነው ቅር አለህ እንዴ? አይ እንደሱ ማለት እንኳን አይደለም። እና ምንድነው? አይ ማለቴ ማታ የተኛ ነው እርሶ ወደዛ እኔ ወደዚህ ነበር ለማለት ፈልጌ ነው። ሌሊት እኮ ነው ወደዚህ ዙር ያቀፍኩ። አላስተኛውትም በሉኛ። እንዴ ምን አድርገህ? እኔ ኮስተኛ ለሰው አልመችም። መራገጥ እኮ ነው ስራዬ። ኧረ እኔን አላስቸገርከኝም። በስርዓት አብሮ የሚተኛ ሰው አጥተህ ነው እንጂ እኔን አላስቸገርከኝም። ሙድ ይዙብኛል አይደል ፋዘርዬ? እውነቴን ነው የምልህ አሲር፣ እንደው ንቅንቅ እንኳን አላልክም። እኔ አላምንም። ሰው ግን እኮ የሚነግረኝ እንደመራገጥ ነው። የደረሰባቸውን እንግዲህ የሚያውቁት እነሱ ናቸው ካሉ እሺ። ግን እንዴት ባይሆን ግን እኔን ያስቸገረኝ ወይ እንደው ቱሲ እኔ ቁም ነገር እያወራሁት እርሶ ሙድ ይዙብኛል አይደል? እውነቴን ነው። ስታጥነኝ እኮ ነው ያደርከው እንደ ዕጣን። እልቅ አሁን እንነሳና ቁርሳችንን እንቅመስ። አረ ፋዘርዬ ግን ይህቺ ልጅ ከጠበሱ በኋላ ግን የሌሌ ነው የተበላሹት። ደግሞ ምን አደረግኩ? በተስኪያ ምናምን የሚባለውን ነገር ግን ጭራሽ ነው የረሱት። እግዚኦ እውነትህን እኮ ነው። ምን ሆኜ ነው እንደው ገና ሳይነጋ ቁርስ ያልኩት? ይልቅ ቤተክርስቲያን እንሂድና ስንመለስ እኔ ጋብዞታለሁ። ጌታ መጥተህ ነው ደግሞ የምትጋብዘኝ? ለእሱ አስበው አልኩት እኮ ፋዘርዬ። ወረኛ ይሄን ወይ ከኔ ሰርቀው የተበደረ ነው የምትጋብዘኝ? አላውቅምና ነው አንተ። ዛሬ ደግሞ በሌሊት ነው ሙድ መያዝ የጀመሩት ፋዘርዬ። ይልቅ አሁን ተነሱ ይተጣጣቡና እንሂድ። በል እንግዲህ እስቲ እንሂድ ይሁን። ቤቲ ቢ እንጂ እየበላው ነው። ይልቅ አንቺ ቢ። እኔማ እየበላው ነው። ቆይ አንቺ ልጅ የሆንሽው ነገር አለ? ምንም አልሆንኩም። ምንም አልሆንኩም ስትይ ዝም ያልኩሽ እኮ በራሽ ጊዜ ትረጋጊያለሽ ብዬ ነው። እና ደህና ነኝ እኮ። በጭራሽ አይደለሽም ቤቲ። ከጊዜ ወደ ጊዜ እኮ ጭንቀትሽ እየባሰ ነው ያለው። ጽዮን ቤቲ ምን እንደሆንሽ እንድትነግሪኝ እፈልጋለሁ። አንቺ ደግሞ ምንም አልሆንኩም ስልሽ ለምን አሰሚኝም? የማትነግሪኝ ከሆነ ይሄ ምግብ ትቼልሽ ነው የምሄደው። አንቺ ደግሞ አሁን ይሄንን ምን አመጣው? ሙች የምሬን ነው እሄዳለሁ። ከሄድኩኝ ደግሞ መቼም ነው ማላናግርሽ። እሺ በቃ እነግርሻለሁ። እሺ ምንድነው የተፈጠረው? ሰሞኑን ካለቃ ጋር መጨቃጨቅ አብዝተናል። ለምን? ብዙ ነገር ቃል እንደገባልኝ ታውቂያለሽ አይደል? እና ሁኔታውን ሳየው ግን በተስፋ አስሮኝ ሆን ብሎ እየተጠቀመብኝ ነው የሚመስለኝ። ቃል የገባልኝን ነገር የሚያደርግልኝ አይመስለኝም። ቆይ እንዴት እንደሱ ልትይቻልሽ? ሁኔታው ያስታውቃል። እኔ ደግሞ ያ ነገር ስለገባኝ የሚያዘኝን ነገር በትክክል እያረኩ አይደለም። እና ይሄንን ያውቃል እሱ? አዎ ስላወቀ ነው እየተጋጨን ያለ ነው። በዚሁ ከቀጠለ ደግሞ ከድርጅቱ ያባረረኛል። እንደዛማ በጭራሽ አያደርግም። እንዳይመስልሽ ሰውየው በጣም ጨካኝ ነው። ያንቺንም ክፍያ ሊያቆመው ይችላል። ምን? እውነትሽን ነው ቤቲ? አዎ እኔ እንጃ ብቻ ሳስበው ግን በቅርቡ ጎዳና የምንወጣ ይመስለኛል። ይሄን ያህልማ ጎዳና እስከምንወጣ ድረስ አንጠብቅም። ምን ማድረግ እንችላለን? አንቺ እረፊ ስለምትኝ እንጂ ብዙ ነገር ማድረግ እችል ነበር። አንቺ ብቻ ትምህርትሽ ላይ ትኩረት አድርጊ። ይሄን ነገር ለኔ ተይው። ቤቲ ለረጅም ጊዜ እኮ ተውኩልሽ።
ግን ደግሞ ከጭንቀት ውጪ ሌላ ነገር የፈጠርሽው ነገር የለም። ፂ ደግሞ ችግር አለብሽ። ቆይ አሁን አንቺ ምን ልታደርጊ ነው? እሱን ለኔ ታዩ። ጭራሽ ደግሞ ሌላ ችግር ልፈጥሪልኝ ነው? ቤቲ አሁን ዝም ብለሽ ምግቡን ባይሻልም? ተናገሪ። ምን ለማድረግ አስበሽ ነው? ዝም የማትይ ከሆነ አሁን እሄዳለሁ። ወይኔ ቤቲ እያስፈራራሽኝ ነው? በጭራሽ እያስፈራራውሽ አይደለም። ግን ደግሞ ዝም ብለሽ የማትበይ ከሆነ ጥይልሽ ነው የሚሄደው። አሁንስ አበዛሽው። አርፈሽ ትምህርትሽን ብትማሪ ነው የሚሻልሽ። ደህና ወይ አንቺ ጽዮን ኡፍ ምን ባደርጋት ነው የሚሻለኝ? አሁን ሄዳ ሌላ ችግር ውስጥ ነው የምትከተኝ። ችግር ነው። አይ ሰሊና ከኔ የምጠብቂው በቃ ያንዴ ስልክ ጥሪ ብቻ ነበር አይደል? እንዲያውም ተቃጠይ አላነሳውም። ወይኔ ሰላም፣ ይሄንን ልጅ ግን ላግኘው ብቻ እገለዋለሁ። ጭራሽ እኔ ላይ ስልክ ዘጋ። አንተ? አቤት። ምን አባ ሆነ ነው? ቆይ ስልክ የምትዘጋብኝ? ዘጋውብሽ እንዴ? እየቀለድክ ነው? ይቅርታ። ቆይ ቴክስት የማትመልሰው ለምንድን ነው? ልከሽ ነበር ቴክስት አላየሁትም። አንተ ነህ? አላየሁትም፣ ይቅርታ አልኩሽ። ቆይ እሺ ለምን ደወልክ? ናፍቀሽኝ። ምን? አልሰማሽኝ እንዴ? ቆይ ልትቀልድብኝ ነው እንዴ ደወልከው? ላገኘሽ እፈልጋለሁ። ለምን? የምነግርሽ ነገር አለ። እኔ ደግሞ ላገኘህም አንተን መስማትም አልፈልግም። ትችያለሽ፣ መብትሽ ነው። ምን? ልታገኘኝ ካልፈለግሽ ትችያለሽ። ቆይ ለምንድን ነው ልታገኘኝ የፈለግከው? ይልቅ ለእናትሽ የምነግርልኝ መልእክት አለ። የምን መልእክት? እሱን ስንገናኝ ነው የምነግርሽ። እና ለምን ለራሷ አትነግራትም? እሷማ ልታየኝ አትፈልግም። አንተ ነህ እየቀለድክብኝ እንደሆነ በደንብ ስለማቅ መቼም ነው የማላገኘህ። በቃ ከፈለግሽ ትችያለሽ። ትችያለሽ ማለት? ባይዘው የምነግርሽ ነገር እናትሽን ከብዙ ጉድ ያወጣል። ካልፈለግሽ ግን ይቀራል። አላምንህም አልኩህ እኮ ተይዋ ካላመንሽኝ። ስማ ግን አንተ ነህ ውሸትህን ይሁንና እገልሃለሁ። አንቺ እድሜ ልክሽ እንደዛ ትሽኖ እንዴ? እየቀለድኩ አይደለም። ችግር የለውም፣ ላግኝሽና ትገይኛለሽ። ከክላስ ስወጣ እንገናኛለን። ውሸትህን ከሆነ ግን እገልሃለሁ። እሺ ትገይኛለሽ አልኩሽ እኮ። ቻው። እሺ ቻው። ይገርማል። በቃ አንቺ ነገር ለኔ እንደዚህ ሙዝ እንደመላት ቀላል ሆነ አይደል? ሰሊና ምን ሆነ ነው ክላስ ዝጠራ ላጥላጥ ብለው ይጣው? አይ ቅዱስ፣ እኔ ትንሽ ስለምቆይ ነው። ለምን? የሆነች ማያት ነገር አለች፣ ለዛ ነው። በቃ እንደዛ ከሆነ ማን ማብረህ ልቆያ? ይቻላል። ግን ሰላም አትጠብቅም እንዴ? አይ አይመስለኝም እባክህ። እንዴት? እኔ እንጃ ብቻ እባክህ። ግን እንገናኝ አላለችኝም እንዴ? እሷ ብቻ ነች እንዴ እንገናኝ ማለት ያለባት? እንደዛ ነገር። ወይ ቅዱስ፣ ምን ሆናችሁ ነው? ምንም አልሆንም እባክህ። ቅድም እኮ ሁኔታችሁን ሙሉ እያየሁት ነበር። ምንም እኮ ልክ አትመስሉም። እዝራ፣ ሁኔታዋ ሁሉ ግራ ገብቶኛል። እንዴት? መጣች ስላት ትሄዳለች፣ ሄደች ስላት ደግሞ ትመጣለች። አሁንም ሄደች ብቻ እንዳትለኝ። በአፏ ባትለኝም ሁኔታዋ ግን እንደዛ ነው የሚመስለው። ቆይ እንዴት ነው ነገሩ ግን? ባለፈው ሰፈር ድረስ እንደመጣችና ይቅርታ ጠይቀኝ እንደታረቅን ነግሬሃለሁ አይደል? እና ይኸው ከዛ ቀን በኋላ ደውላ አታውቅም። ለምን? እኔም አልገባኝም። ማለት አንተስ ግን አልደወልክላትም ነበር? አንድ ቀን ደወልኩላት አታነሳም። ከዛ በኋላ መደወሉን ተውኩት። ምናልባት እኮ አልተመቻትም ሊሆን ይችላል። ደግሞ በደወልክላት ኖሮ ምን አለ እንዴ? እስራ አስባ መደወሉ እንኳን ቢከብዳት የደወልኩበትን አይታ መልሳ መደወል ይከብዳታል እንዴ? በአካል ልታናግራት አልሞከርክም ነበር? ሁኔታዋን እያየኸው አይደል እንዴ? እንዴት ነው ማናገራት? አረ ቅዱስ ልታናግራት ይገባል እንዴ? እስራ እሺ ቆይ ምን ብዬ እስኪ? ምናልባት እኮ የሆነ ችግር ተፈጥሮ ሊሆን ይችላል። ስለዚህ ቀርበህ ጠይቃት። ምን ሊፈጠር ይችላል? ሰሞኑን ሀና ቤተሰባችሁ ሰላም እንዳልሆነ ነግራኝ ነበር እና ምናልባት ከዛ ጋር በተያያዘ ነገር ተጨንቃ ሊሆን ይችላል። እንደዛ ይሆናል ብለህ ነው? ቅዱሴ በእኔ ይሁንብህ፣ ሄዳ አናግራት። እስራ ቶባ ይቅርብኝ እንዴ። በእኔ ይሁንብህ አልኩህ አይደል እንዴ? አንተ ምን ሆነ ደግሞ? እኮ ከወጡ ቆዩ። ይሄን ይርቀው ይሆናል። ከግቢ ወተያት ከሌሉ ደግሞ ደውለህ እንዲጠብቁ ንገራት። እሺ በቃ ቶሎ በል ሂድ እንዴ። እሺ በቃ ለማንኛውም ያለውን ነገር ደውዬ ያሳውቃል። በቃ ይመች።
ልጅ ቤት ዘገየሽ እኮ። በጣም ይቅርታ አለቃ። እሺ ምን አዲስ ነገር አለ? በምን ጉዳይ? እንዴ ያው በእነሜላት ጉዳይ ነው። ምንም አዲስ ነገር የለም። እንዴት ነው የማይኖረው? አለቃ ሰውየው ስልኬን አያነሳም። ምን አባት ሆኖ ነው የማያነሳው? እኔም አልገባኝም። ቆይ አውርታችሁ ነበር? አረ በፍጹም። ባለፈው ለታ ቀጥሮኝ ከቀረው በኋላ አውርተንም ተገናኝተንም አናውቅም። እየዋሸሽኝ ግን አይደለም አይደል ልጅ ቤት? አለቃ አሁንም በኔ ላይ ሙሉ እምነት የለህም እንዴ? የጣልኩብሽን እምነት ገደል ከከተትሽ በኋላ እንዴት ላምንሽ እችላለሁ? እሺ ለሁሉም ነገር በጣም ይቅርታ። ይኸውልሽ አሁን ለይቅርታ አይደለም የፈለኩሽ። አለቃ በጣም ትልቅ ስህተት ነው የሰራሁት። ምንም ነገር ላንተ ሳላሳውቅ ማድረግ አልነበረብኝም። በድጋሚ በጣም ይቅርታ። ምን እያልሽ ነው ልጅ ቤት? የነበረክ እምነት እንዲመለስ ፈልጋለሁ። ይኸውልሽ እሱም በስራ አሳየኝና መልሰዋለሁ። ምን ላርግ አለቃ? በቃ መስፍንን እንደምንም ብለሽ አግኙ። ቤታቸው አልሄድ ነገር። ቆይ ምን ላድርግ? ይኸውልሽ እንዴት እንደምታገኘው አላውቅም፣ ብቻ አግኝተሽ እንድታናግሪው እፈልጋለሁ። እሺ እሞክራለሁ። እባክሽ መሞከር አይደለም ድርጊት ነው የምፈልገው። እሺ አለቃ አደርገዋለሁ። በጣም ጥሩ። አሁን ወደ ስራ ተመለሽ። አለቃ ማላስቸግር ከሆነ አንድ ነገር ልጠይቅህ? እሺ ምንድን ነው እሱ? አንተ ነህ ሰላም እየነሳኝ ነው። ምን አድርጎ? በሄድኩበት ሁሉ አገኘዋለሁ። ኧረ ቤቲ ነቃ በይ። አንቺን መከተል እኮ የእሱ ስራው ነው። እና ቆይ ለተወሰነ ጊዜ ከኔ አታርቅልኝ? አሃ ተደብቀሽ መስራት የምትፈልጊው ስራ አለ እንዴ? አረ እንደሱ አይደለም አለቃ። እንደዛ ከሆነ አንቺም የተባልሽውን ነገር አድርጊ፣ እሱም ስራውን ይስራ። እሺ አለቃ ይቅርታ። በቃ ልጅ ቤቲ አሁን ወደ ቢሮ ተመለሺ። ሰዎች እኔን ፈልገው ከመጡ ለነገ ቅጠሪያቸው። ሰላም ዋይ። እሺ አለቃ ሰላም ዋይ። እንዴ ሰሊና፣ ምን እያደረግህ ነው? እንዴ ለረጅም ጊዜ ናፈቀሽን ሰው እንደዚህ ነው የምትቀባዩ? ምን ማድረግ ነበረብኝ? እቀፊኛ። ማን? አንተን? እንደው በፍቅራችን እንደው እንደ ድሮ እስኪ ጥቅጥቅ በይብኝ። ሰውዬ እንዳትጠጋኝ። ምን ሆነሻል ሰሊና? እንዳትጠጋኝ አልኩህ እኮ። እንዴ ባቅፍሽ ምን ችግር አለው? አይደለም ላቅፍ ይቅርና እንደዚህ ሳይህ ራሱ እንዴት እንደምትቀፈኝ። ንግግርሽ በሙሉ ከአንገት በላይ እንደሆነ በደንብ ያስታውቅብሻል። አሁን ቀልዱን ተውና የመጣበትን ተናገር። ከራስሽ ጋር እየታገልሽ ነው እንጂ እኮ እንዲያውም ውስጥሽ እቀፊው እያለሽ ነው። አንተ በጣም እየቀለድክ ነው መሰለኝ። እኔ ቤት ሳይሻል አይቀር። ምን እያደረግሽ ነው? ልቀቀኝ በእናትህ ልሂድበት። ቆይ ባቅፍሽ ምን ችግር አለው? ሰውዬ ልሂድበት እያልኩ ነው። አሰማም እንዴ? እንኳን መታቀፍ ስንት ነገር አድርገናል ነበር እንዴ? ያኔማ አይኔ ታውሮ እያለ ነበረ። ኧረ እባክሽ። አዎ በጣም ነው የምታስጠላኝ። ምን እንዳታመጪ። ምን ልታረግ ነው? ምን እንደማደርግ ላሳይሽ እንዴ? እንዴ አንተ ነህ